ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። በቅርቡ በብሔራዊ ባንክ የተጣለው የክሪፕቶ ከረንሲ ግብይት እገዳ ተፈጻሚነት አጠራጣሪ መሆኑን ምሁራን ተናገሩ። የአዲስ አበባ ከተማ አስተዳደር በስሩ በሚገኙ ተቋማት ለድጋፍ የሚሰበስቡትን ገንዘብ ለዚሁ ተግባር በተከፈተ የባንክ ሂሳብ ውስጥ በ24 ሰዓት ገቢ እንዲያደርጉ የሚያስገድድ አዲስ ረቂቅ ተዘጋጀ። እስራኤል እያካሄደችው የምትገኘው ወታደራዊ ዘመቻ ኢትዮጵያውያን በአድዋ ጦርነት ሉዓላዊነታቸውን ለማስከበር ካካሄዱት ጦርነት ጋር የሚመሳሰል ነው ሲሉ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ተናገሩ። ፊልድ ማርሻል ብርሃኑ ጁላ ከአማራ ከትግራይና ከኦሮሞ ጥያቄ ጀርባ ሆነው ሀገር ለማፍረስ የሚሰሩ የዘመኑ ባንዳዎች አሉ ሲሉ ኮነኑ። በአርሲ ዞን ባለፈው ሳምንት ውስጥ ከ30 በላይ ሰዎች መገደላቸውን ምንጮች ተናገሩ። የኢትዮጵያ ብሔራዊ ባንክ በዲጂታል የንግድ መድረኮች አማካኝነት እንደ ባንክ ያሉ ገንዘብ አስተላላፊ ተቋማት ሳይጠቀሙ የቀጥታ ሰው ለሰው ወይም በእንግሊዝኛ ፒር ቱ ፒር የክሪፕቶ ከረንሲ ግብይቶች ህገወጥ ናቸው ሲል እገዳ መጣሉን ተከትሎ የፋይናንስ ባለሙያዎች መሰል ድርጊቶችን መቆጣጠር በጣም አስቸጋሪ እንደሆነ ገልጸዋል። ባንኩ ባሳለፍነው ሳምንት መጨረሻ ባወጣው መግለጫ በማንኛውም የንግድ መድረክ ሆነ የክሪፕቶ ከረንሲ ልውውጥ አገልግሎት ላይ በኢትዮጵያ ብር የሚደረጉ የገንዘብ ግብይቶች የተከለከሉ መሆናቸውን አመላክቷል። ይሁን እንጂ የግብይቱ ሂደት ድብቅና በቴክኖሎጂ የተመሰጠረ በመሆኑ ማዕከላዊ ባንክ እገዳውን በተግባር ለማዋል ለመቆጣጠር አዳጋች እንደሚሆንበት የዘርፉ ምሁራን ስጋታቸውን ገልጸዋል። የቀድሞ የተባበሩት መንግስታት ድርጅት ከፍተኛ አማካሪ ዶክተር ቆስጠንጢኖስ ክሪፕቶ ከረንሲ ድብቅ የገንዘብ ዝውውር በመሆኑ ከብሔራዊ ባንክ ቁጥጥር ውጪ ነው ሲሉ ተናግረዋል። መንግስታት የቴክኖሎጂውን ዝውውር ለህገወጥ ተግባር ይውላል የሚል ስጋት እንዳላቸው የጠቆሙት ዶክተር ቆስጠንጢኖስ አንድ ግለሰብ በክሪፕቶ መገበያየት ከጀመረ ከየትኛውም ሀገር ማንኛውንም እቃ መግዛት እንደሚችልና ገንዘቡን በድብቅ የሚቀመጥ በመሆኑ ቁጥጥሩን አስቸጋሪ ያደርገዋል ብለዋል። በቴክኖሎጂ አማካኝነት የሀገር ሀብት ሙሉ ለሙሉ ሊወጣ የሚችልበት እድል ከፍተኛ መሆኑን ያነሱት ባለሙያው የክሪፕቶ ዝውውር የባለቤቱ ስም የሚገኝበት ቦታና ሌሎች ግላዊ መረጃዎች በግልጽ ሳይታወቁ የሚከናወን በመሆኑ ቴክኖሎጂው ከሀገራት መደበኛ የገንዘብ ፍሰት ውጪ ነው የሚል ማብራሪያ ሰጥተዋል። አክለውም በክሪፕቶ ከረንሲ ዝውውርና ግዢ ላይ የመንግስታት፣ የዓለም አቀፍ ባለሀብቶች፣ የዕፅ አዘዋዋሪዎችና የሌሎችም ባለድርሻ ተሳታፊዎች የበዛ ሊሆን እንደሚችል አንስተው በከፍተኛ ጥንቃቄ በድብቅ መከወኑ ቁጥጥሩን ውስብስብና አስቸጋሪ እንደሚያደርገው ገልጸዋል። የአዲስ አበባ ከተማ አስተዳደር በስሩ የሚገኙ ተቋማት ለድጋፍ የሚሰበስቡትን ገንዘብ ለዚሁ ተግባር በተከፈተ የባንክ ሂሳብ ውስጥ በ24 ሰዓት ውስጥ ገቢ እንዲያደርጉ የሚያስገድድ አዲስ ረቂቅ መመሪያ አዘጋጀ። ከህዝብ ከመንግስትና ከበጎ አድራጊ ለጋሾች የሚሰበሰብ ይህ መሰል ሀብት መመዝገብ ያለበት የከተማ አስተዳደሩ በሚከፍተው የሂሳብ አያያዝ ስርዓት መሰረት እንዲሆን መመሪያ ያዛል። የድጋፍ ሀብት አሰባሰብና አስተዳደር አፈጻጸም የሚል ርዕስ የተሰጠው ይህ ረቂቅ መመሪያ የተዘጋጀው ጥር ወር ላይ ነው። በ3 ክፍሎችና በ15 አንቀጾች የተከፋፈለው መመሪያ የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ በድጋፍ ሀብት ምንጭ አሰባስቦ ያለውን ስልጣን፣ የአስተዳደር ስርዓትና የድጋፍ ሀብት የሚሰበሰቡ ምንጮችን የዘረዘረ ነው። በመመሪያው መሰረት የድጋፍ ሀብት ምንጮች ተብሎ የተዘረዘሩት የበጎ አድራጎት ድርጅቶችና ግለሰቦች፣ የንግድ ማህበረሰብ ናቸው። የአዲስ አበባ ከተማ አስተዳደር የሚገኝ የበጀት ድጋፍ እንዲሁም ከሌሎች ህጋዊ ምንጮች የሚገኝ ድጋፍ በሀብት ምንጭ ዝርዝር ውስጥ ተካቷል። የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ የቻናል 1 ፕሮግራሞች ማስተባበሪያ ክፍል ኃላፊ አቶ አብይ ቢተው ተቋማት እስካሁን የድጋፍ ሀብቶችን ሲሰበስቡ የቆዩት በተበጣጠሰ መንገድ እንደሆነ ተናግረዋል። የተወሰኑ የከተማ አስተዳደር ተቋማት ይህን የተመለከተ የራሳቸው መመሪያ እንዳላቸው አቶ አብይ ገልጸዋል። እስራኤል እያካሄደችው የምትገኘው ወታደራዊ ዘመቻ ኢትዮጵያውያን በአድዋ ጦርነት ሉዓላዊነታቸውን ለማስከበር ካካሄዱት ጦርነት ጋር የሚመሳሰል ነው ሲሉ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ተናገሩ። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ 130ኛውን የአድዋ ድል መታሰቢያ በዓል ምክንያት በማድረግ እንደተናገሩት እስራኤል በአሁኑ ወቅት እያካሄደችው ያለው ወታደራዊ ዘመቻ ኢትዮጵያውያን ሉዓላዊነታቸውን ለማስከበር ካደረጉት የአድዋ ተጋድሎ ጋር አመሳስለውታል። አምባሳደሩ በእንኳን አደረሳችሁ መልእክት የአድዋ ድል ለኢትዮጵያ ሕዝብ ያለውን የታሪክና የሉዓላዊነት ትርጉም አውስተዋል። አምባሳደሩ የኢትዮጵያ ሕዝብ በአድዋ ድል ሉዓላዊነቱን እንዳረጋገጠ ሁሉ የእስራኤል ሕዝብም ሉዓላዊነቱና የሀገሩን ሕልውና ለማረጋገጥ ቆራጥ የሆነ ጦርነት በማካሄድ ላይ ይገኛል ብለዋል። በተጨማሪም የአድዋ ድል ጥቁር ሕዝቦች በቅኝ ግዛት ላይ የተቀናጁት ታሪክ ድል
ሲሉ ገልጸው ለሌሎችም የአፍሪካ ሀገራት የነጻነት ትግል መነሳሳት የፈጠረና ለአፍሪካውያን የድል ምልክት መሆኑን አብራርተዋል። አምባሳደር ዶክተር አብርሃም ቀደም ብሎ ኢትዮጵያውያን አባቶች አንድ ሆነው የተሰለፉት ወራሪን የፋሽስት ጦር ለመመከት እንጂ ከጣሊያን ጋር ልዩ ቂም ኖሯቸው እንዳልነበር ገልጸዋል። ይህም ኢትዮጵያውያን ወደ ጦርነት የገቡት ተገደው ሉዓላዊነታቸው ሲደፈርና ሀገራዊ ክብራቸውን ለማስጠበቅ እንጂ በጠላትነት መንፈስ እንዳልነበር አስታውሰዋል። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአዲስ አበባ በተከበረው 130ኛ የአድዋ ድል መታሰቢያ በዓል ላይ ባደረጉት ንግግር በአማራ፣ በትግራይና በኦሮሞ የህዝብ ጥያቄዎች ሽፋን ስር በመደበቅ የውጭ ኃይሎች ተልዕኮን የሚያስፈጽሙና ኢትዮጵያን ለማፈራረስ የሚረባረቡ ያሏቸውን አካላት ክፉኛ ኮንነዋል። ፊልድ ማርሻሉ 24 ደቂቃዎች ገደማ በወሰደው ንግግራቸው በስም ባይጠቅሷቸውም ድርጊታቸውን ግን የዘመኑ ባንዳዎች ሲል የገለጿቸው ሲሆን ባለፉት 5 እና 6 ዓመታት በእነዚህ ክልሎች ውስጥ ለሚታዩ ግጭቶች የውጭ ጠላቶች ድጎማና ትጥቅ እየሰጡ ኢትዮጵያን እርስ በርሳቸው እንዲገዳደሉ፣ እንዲዳከሙ ሲሰሩ መቆየታቸውን አብራርተዋል። በአድዋ ጦርነት ወቅት ለሀገሩ የቆመ አርበኛ እንደነበረ ሁሉ ዛሬም የባንዳ ዘራዦች መኖራቸውን የገለጹት ፊልድ ማርሻል ብርሃኑ እነዚህ ስማቸውን ያልጠቀሷቸው አካላት ከታሪካዊ ጠላቶች ጋር በማበር የሀገርን ብሔራዊ ጥቅም ለመሸጥ ተስማምተው እንደሚሰሩ አስረድተዋል። በተለይም የህዳሴ ግድብ እንዳይገነባ፣ ኢትዮጵያ የባህር በር እንዳታገኝና ልማት እንዳይመጣ ከሚፈልጉ ኃይሎች ጋር በመወገን ኢትዮጵያን የሚያፈራርስ ተልዕኮ ተቀብለው እየሰሩ መሆናቸውን ገልጸዋል። እነዚህ አካላት የማህበር ዝቃጮች ሲሉ የፈረጇቸው ሲሆን በትግል ስም ንጹሐን ዜጎችን ማገት፣ ሐኪሞችና መምህራንን መግደል እንዲሁም ትምህርት ቤቶችና የልማት ፕሮጀክቶችን ማውደም ዋነኛ ተግባራቸው መሆኑን አክለዋል። በኦሮሚያ ክልል አርሲ ዞን እሁድን ጨምሮ ባለፉት ሳምንት ውስጥ ታጣቂዎች በፈጸሟቸው ጥቃቶች ከ30 በላይ ሰዎች መገደላቸውን ነዋሪዎችና የቤተክርስቲያን ኃላፊዎች ለቢቢሲ ተናገሩ። እሁድ የካቲት 22 2018 ምሽት በተፈጸመው ተጨማሪ ጥቃት ቢያንስ 2 ሰዎች እንደተገደሉ 3 የአካባቢ ምንጮች ገልጸዋል። ቢቢሲ ያነጋገራቸው 5 የአካባቢ ነዋሪዎችና የቤተክርስቲያን ኃላፊዎች እንደገለጹት በአርሲ ዞን ውስጥ በሚገኙት ሸርካና መርቲ ወረዳዎች ጥቃት መፈጸሙን የጀመረው ካለፈው ሳምንት መጀመሪያ አንስቶ ነው። ማክሰኞ 17 2018 ዓ.ም በመርቲ ወረዳ ፈቀርሳ በተባለ ቀበሌ በተፈጸመው የመጀመሪያው ጥቃት 4 ሰዎች መገደላቸውን በደህንነታቸው ስጋት ስማቸው እንዳይጠቀስ የጠየቁ የአካባቢው የቤተክርስቲያን ኃላፊዎችና አንድ ነዋሪ ተናግረዋል። በአቅራቢያው በሚገኝ ስፍራ አባቱ ላይ ጥቃት እንደተፈጸመ የገለጸው ሌላ አንድ ነዋሪ 4 ነዋሪዎች የተገደሉበት በጥይት እንደሆነ ተናግሯል። ከዚህም ጥቃት በኋላ ደግሞ ወደ እነርሱ አካባቢ የመጡ ታጣቂዎች አባቱን እግራቸውን ላይ በስለት ፋስ መምታታቸውንና ቤታቸውን ማቃጠላቸውን ተናግረዋል። አንድ የአካባቢው የቤተክርስቲያን ኃላፊ ከተገደሉት 4 ሰዎች አንዱ ሙስሊም ነው፣ 3ቱ ክርስቲያን ጓደኞቹ ናቸው። ለምን ክርስቲያን ትገድላላችሁ ስላለ ተባባሪ ብለው እርሱንም ገድለውታል ብለዋል። በከፍተኛ የሟቾች ቁጥር የተመዘገበበት ሁለተኛው ጥቃት የደረሰው ደግሞ ሐሙስ የካቲት 19 2018 ዓ.ም እንደሆነ ምንጮች አስረድተዋል። በሸርካ ወረዳ ጃዊ ዋጩ ቀበሌ በተፈጸመው በዚሁ ጥቃት 19 ሰዎች እንደተገደሉ የቤተክርስቲያን ኃላፊዎችና ነዋሪዎች ተናግረዋል። አድማጭ ተመልካቾቻችን ከቶፕ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።